ሰላም አለይኩም ውሱ ወአለይኩም ሰላም ውሹ ሰላም እንዴት ነህ? እንኳን በሰላም ተመለስክ። የነ ከድጃ እናት ነኝ። አወከኝ? መርሐባ ከድጃ ማን ነው? አንተ ሻሃዳ ያስያዝካቸው ሁለት ታማቾች ትንንሽ ልጆች የ15 እና 16 ዓመት እኔ ቃል ያለው የሚለው ነኝ። አወከኝ? አብሮልሽ አንቺ ነኝ እኮ ቃስቀብች ምናምን ቆሜ ጠብቃታለሁ። ሰላም አለይኩም። ኧረ ቆይ ሚውት አድርገው። እና እሱዬ አሁን እኔ ሰሞኑን ነው ሻሃዳ ያዝኩት። ገና ሳምንት አልሆነኝም። ሲጀመር ነገር ምንም ቁረጥ አይደለም ይባላል። ሚውት ቢያደርገው ያ ምንም ሊሰማኝ አልቻለም። እሺ አሁን ቀጥይ ይሰማል። እና እኔ ያው ሳምንት አልሆነኝም ሻሃዳ ከያዝኩኝ። አወከኝ አይደል? የልጆቹ እናት ነኝ እና ያው ማሻአላ እኔም ሻሃዳ ይዣለሁ። ያለው ነገር በጣም ደስ ይላል። በጣም ብዙ ጥያቄዎች አንተንም ጠይቄክ ነበር፣ በውስጥም አውርቼክ ነበረ እና ዱዓ አድርግልኝ ወንድሜ። በጣም ነው የምወድክ። ያው ይሄንን ሻሃዳ መያዜንም እንድታውቅም ጭምር ስለፈለኩኝ ነው። ምክንያቱም በጣም ዱዓ አድርገልኛል፣ ስልኬን ኮፒ ሊንክ አስደርገልኛል ብዙ ነገር እና በጣም አመሰግናለሁ። በዱዓ አስበኝ። ያው አላህ ወደ ቀጥተኛ መንገድ መርቶኛል። አሁን ላይ በጣም በብዙ ፈተናና መከራ ላይ እገኛለሁኝ። በልጆቼ የተነሳ የዛኔም ከስራም ከአንዳንድ ነገሮችም ተባርሬያለሁ። በቃ እና ነገሮቼን አላህ እንዲያገራልኝ አንተ ዱዓ አድርግልኝ፣ ዱዓ አስደርግልኝ። መርሐባ መርሐባ ኢንሻአላህ። ሁላችሁም ዱዓ አድርጉላት። ባረከላሁ ፊኩም። እሺ ከላይ ያላችሁ ቀጥሉ። ጥያቄ ያላችሁ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እኔ አንድ ጥያቄ ነበረኝ። አባቴ በቅርቡ ሞቶ ነበረና ክርስቲያን ነው። እኔ ሰልም ያለኝ እንዴት ነው የሱን ውርስ አውርሶን ነበረ ከእህቶቼና ወንድሞቼ ጋር እኔ መውረስ እችላለሁ? اللهم صل وسلم على نبينا محمد። እሺ ከመስለምሽ በፊት ነው ያንን ያወረሰሽ? አይ አሁን ነው፣ እኔ ከሰለምኩኝ በኋላ ነው። በውርስ ደረጃ ከሆነ ነቢያችን ሰለላሁ ዐለይሂ ወሰለም ላ የሪፍ ልሙእሚን ልካፊር ወለልካፊር ልሙእሚን ብለዋል። ሙስሊም ካፊርን አይወርሰውም፣ ካፊርን ሙስሊምን አይወርሰውም ብለው ተናግረዋል። ነገር ግን በስጦታ መልክ ከሆነ ሰውየው በህይወት እያለ ለምሳሌ አባት ክርስቲያን ሆኖ ሙስሊም ከሆነች ልጅቱ በስጦታ መልክ ስጦታ መሬትም ሊሆን ይችላል፣ ቤትም ሊሆን ይችላል፣ መኪና ሊሆን ይችላል፣ ገንዘብ ሊሆን ይችላል። ስጦታ ቢሰጣት ያንን መቀበል ችግር የለውም። ልክ እንዲሁ ከሞተ በኋላ እነዚያ ወንድሞች ያንን ንብረት ተከፋፍለው ስጦታ መልክ ለምን ለእህታችን ይህን ቦታ እንሰጣትን ብለው ተስማምተው ቢሰጡሽ ችግር የለውም፣ መቀበል ትችላለሽ። ስጦታና ሀዲያና ውርስ የተለያዩ ናቸው። ሌላው ደግሞ ማዘራችንም ያው ሞታለች። እኔ እሷ ከሞተች በኋላ ነው ደግሞ የሰለምኩት። የእሷ ድርሻ ቀደም ተብሎ ነው የተሰጠን፣ እሱ ሳይሞት። ይሄስ እንዴት ነው? ከመስለምሽ በፊት የተቀበልሽ እንትን ውርስ ካለ ችግር የለም፣ እሱ መጠቀም ትችላለሽ። እሺ ጀዛክላህ ኸይር። ሰላም አለይኩም። ጥያቄ ነበረኝ። ወአለይኩም ሰላም። እሺ ጥያቄሽ ምንድን ነው? በፊት ክርስቲያን ነበርኩና አሁን ሰልም ያለው አባቴ ክርስቲያን አልሰለመም እና
የአባትነት ግዴታውንም አልተወጣም እና በሱ ስም መጠራቱ ምናምን ነገር ቀየርኩኝ። ማለት አባቴ አይደለም ብዬ ስሙንም በሱ ስም መጠራትን አቆምኩኝ እና አልደውልለትምም። አባቴ አይደለህም አልኩት። ይሄ ነገር ለምን እንደሱ ክርስቲያን ስለሆነ ብቻ ነው? አንድ የአባትነት ግዴታውን አልተወጣም እንደ ልጅ ማለት እኔ የምፈልገውን ነገር አላደረገልኝም። ሁለት ደግሞ ማለት የላም በደል አድርሶብኛል። ከዛ እኔ አባቴ አይደለህም አላቅህም ብዬ ማለት በእናቴ ባሳደገኝ በእናቴ ወንድም መጠራት ጀመርኩኝ እና አልደውልለትም። የት እንዳለሁኝም እንዳያውቅ አድርጌያለሁ እና ይሄ እሱ ክርስቲያን ነው። አሁንም ባላ ዘንድ ማለት እንዴት ይታያል በእስልምና ዘንድ? አሁን የሚቀየረው የአባት ስሙ ችግር ካለበት ብቻ ነው። እሺ ወንጀል ቢሰራ በዛ በወንጀል ይጠየቅበታል እንጂ አባትነቱን ስሙን መካድና መቀየር አይቻልም። ሊበድላቸው ይችላል። ያልበደሉ ራሱን ያስጠይቃል፣ አላህ ዘንድ ያስቀጥላል። ነገር ግን ስም አይቀየርም። በሱ ስም ግዴታ ባት በሱ ስም ነው መጠራት ያለብኝ። ስሙ ችግር ካለበት ይቀየራል። ካለበት ግን ትክክለኛ እስከወለደሽ ድረስ እሱ አባትሽ እስከሆነ ድረስ በሱ ስም ትጠሪያለሽ። እሺ ችግር የለም። ስሙ የክርስቲያን ስም ነው። የክርስቲያን ስም ሆኖ ምን አይነት ስሙ? ለምሳሌ ስሙ አሸናፊ። አሸናፊ ከሆነ ችግር የለም። ተሸናፊ ነው ስሙ ወይስ አሸናፊ? አሸናፊ ከሆነ ችግር የለም። ለማንኛውም ስሙን ተጠሪበት። የበደለሽ በደል ከአላህ ዘንድ ቅጣት ያስገኘዋል። አንቺ ደግሞ ዳዕዋ ብታደርጊለት የተሻለ ነው። ወደ እስላም እንዲመጣ ምከሪው፣ ዳዕዋ አድርጊለት። ወላጆቻቸውን ዝም አትበሏቸው። ሰው ይሳሳታል፣ እሺ ሊያጠፋ ይችላል። ከዚህ በኋላ ላለው ወደ አላህ እንዲመለስ ንስሐ እንዲያደርግ ተውበት እንዲያደርግ ወደ አምላክ እንዲመለስና በአላህ እንዲያምን ዳዕዋ አድርጊለት፣ ምከሪው። እሺ ሌላው ደግሞ ማለት እስልምናን ከተቀበልኩ በኋላ ማለት የክርስቲያን ስጋ በልቼ ነበረ እና ፀጉሬን ምናምን ተገልጬ ነበረ እና ሶላትን በአግባቡ እየሰገድኩ አልነበረም። እሺ የክርስቲያን ስጋ መብላት ያው ቢስሚላህ ብለው ካላረጉት አይፈቀድም። ያን ቢሆን ግን በልቶ ከሆነ ሰውዬው ተውበት ማድረግ ብቻ ነው የሚያስፈልገው። ከእስልምና ወጥቷል ሊባል አይችልም። በዚህ ምክንያት ሶላት አለመስገድ ከሆነ ከዚህ በኋላ ላለው ተውበት አድርገሽ መስገድ መጀመር። እነሱን አስተ እና ሶስተኛ ጥያቄ ደግሞ አለ ማለት በኒካ ስሬ ነበረና ከዛ እኔ አሁን ነው እኔ አግብቼ መውለድ ማለት አሁን ትዳር ይዘን መውለድ አሁን ነው የምፈልገው ምናምን ነገር ሲል አይ እሱ አሁን ኒካ ስረን እንቀመጥ ገና ልጅ ነን ምናምን ነገር ሲል አልፈልግም ብዬ ኒካህን አውርድልኝ አልኩት እና ይሄ በእኔ ዘንድ እንዴት ይታያል? ኒካ አድርጋቸዋል? ኒካ ስረናል። ግን እሱ አሁን መውለድ ምናምን አልፈልግም የሚል ሀሳብ አመጣ አይደለ? ካልተስማማሽ በዚህ ላይ ኒካ ፍች እንዲያወርድልሽ መጠየቅ ችግር የለም። እኔ አሁን መውለድ እፈልጋለሁ እየሄደብኝ ነው መውለድ እፈልጋለሁ ብለው ውስጥ አይ እኔ አልፈልግም ብሎ እንዲህ ካለ ይሄ ፍች የሚያስጠይቅ ምክንያት ትችላለሽ። እንዲህ ካለ ሸሪዓ ፍርድ ቤት ማስወረድ ትችላለሽ። እምቢ ብሏል። ሸሪዓ ፍርድ ቤትም አልሄድልኝ ካለስ እሱ አንቺ ውክልና ስጡና ወይም አንቺ ባለሽ ሸሪዓ ፍርድ ቤት ነገራቸው የማውረድ ስልጣን አላቸው። ይዋርድልሽ። ባቢ ሚዩት አድርገው ወይም ከሚቀው ቦታ ራቅ። ሩቢ ነው የሚለው። እሺ ሌላ ጥያቄ አለን? ያ ጥያቄ አለኝ። እሺ ጥያቄ ምንድን ነው? ሙስሊም ነኝ ቢሆንም ያው ስለ እንትን ብዙ አላቅም፣ ስለ ሃይማኖት በደንብ አልቀረሁም፣ በደንብ አላቅም። ግን አንድ ጓደኛ በውስጥ እየመጣ ክርስቲያን ነው ሙስሊም እስከሆንክ ድረስ ልታስረዳኝ ይገባል ብሎ በጣም ብዙ ጥያቄዎችን ይጠይቀኛል። እኔ ደግሞ አላቅም ምናምን እለዋለሁ ብዙ ጊዜ እና ብዙ ጊዜ እየረበሸኝ ነው እና እያስጨነቀኝ ነው። እኔም ስለማላቅ የሆነ እሱ የሚለውን ነገር የማመን ነገር ምናምን ነገር
ወደዛ ወስጄ ነበረ። ግን በሃይማኖቴ ብዙ ጊዜም አንተ ጋር ያንተ ቪዲዮዎችን ስለማይ እስኪ ለምን አልጠይቀውም ብዬ ነው። ይዘውና እሺ፣ ይዘውና እዚህ ብዬዋለሁ። ሂድና እሱን ጠይቀው ስለው እኔ አልጠይቀውም፣ ደግሞ ቲክቶክ አይጠቀምም። ስልኩን አስቀምጥልኝ በውስጥና በስልክ አውሮሽ ስልኩን አስቀምጥልኝና በውስጥ ችግር የለም። እዚህ መምጣት ካልቻለ ኦኬ። እኔ ጠይቅ አንድ ሁለት ጥያቄ አሁን ጠይቅ ትችላለህ። አሁን እኔ ከእስልምና ውስጥ ብወጣ ይገደላለሁ? ለምንድን ነው የምትገደለው? ይደረግልሃል፣ ተመለስ፣ ትመላለህ፣ ትመከራለህ። የክርስትና ግን ከወጣ ትገደላለህ። ግን እሱ የሆነ ቪዲዮ ልኮ እስልምና ላይ ምናምን ይገደላል ምናምን ቢባል የሆነ የእፎይ ቪዲዮ ላይ ቪዲዮ አይደለም ማስረጃችን። ማንኛውም ይህን ክርስቲያን ካለ መግባት ይችላል። ቪዲዮ አይደለም ማስረጃችን፣ ቁርአንና ሐዲስ ነው። አላህ በቁርአን ላይ ፈመን ሻአ ፈልዩሚን ወመን ሻአ ፈልየክፉር ይላል። የፈለገ ይመን የፈለገ ይካድ ይላል። በሌላ ቦታ ላይ ላ ኢክራሀ ፊዲን ይላል። በሃይማኖት ማስገደድ የለም ይላል። ይህ ሰውዬ ግን ከፍሮ ሄዶ እንደገና ሙስሊሞችን አንድነታቸውን ለመበታተን የሚዋጋ ከሆነ የዛኔ ከራስ ለመከላከል እንከላከላለን። ይህ ነው ያለው ነገር። እግዚአብሔርን የካደ ግን ግደሉት ተብሏል። የእግዚአብሔርን የሚሳደብ ይገደል ተብሏል። እግዚአብሔርን የሚሰድብ ግደሉት ተብሏል። አይ ኦኬ። ኦልሬዲ እኔ እስልምና ላይ ያለው ያለ ምክንያት ምንም የሚባል ነገር እንደሌለ እርግጠኛ ነኝ። ምንም ባላቅም ራሱ በሃይማኖቴ በጣም እርግጠኛ ነኝ። ግን ሙስሊም ጓደኛ አለህ? ሙስሊም ጓደኛ አለህ? ብዙ አብዛኞቹ ክርስቲያኖች ናቸው እኔ ጓደኞች። ሙስሊም ጓደኛ ያዝና ሶላትን ስገድ። እሺ። አረ ሰላት እንኳን እሰግዳለሁ። አይ ጓደኞቼ ከነሱ ጋር ጥያቄ ካለህ ና እሱ ጋር ልውሰድህ ብለህ ይዘውና። እሺ። ይጎተት። ኦኬ። አይ ቴንክ ዩ ሽክራን። እሺ። የት ነው እግዚአብሔር ላሳያችሁ። እግዚአብሔር የሰጠው ግደሉት። እግዚአብሔር የሰጠው ይገደላል። ከሚረብሽ ቦታ ነው። ቅዱስ ዶሚ ጥያቄ ምንድን ነው? ሊጠይቅህ አንዴ ጠይቀኝ። እኔ ጥያቄ አንደኛ ጥያቄ አሁን ክርስቲያኖች ብዙ ጊዜ 4 ሚስት 7 ሚስት ታገባላችሁ። ይሄ እስልምና እንዴት ይፈቀዳል? እሺ የሚለው ነው የሚጠይቁኝ። እሺ ችግር የለም መልስልሃለሁ። ልጅ ፓፓ ሰላም ነው? አሎ ሰላም ነው። አይሰማም? ሰው ይሰማል፣ ይሰማል። ሰላም ነው። አለን አልሐምዱሊላህ። ይህ ጥያቄ ነበረኝ። ጥያቄውን ትምህርት እንዴት ይጀመራል? እንዴትስ ተቀብሎ የትስ ተምሮ የትስ እንትን ይባላል ለማለት ፈልጌ ነው። እሺ አንዴ ብሮ እኔ ስልክልክ ተቀበለኝ። እሺ እሺ ያና ልክ አንድ በላይ ስለማግባት ነው። ይኸውልህ ልጅ ፓፓ ከሚጮህ ቦታ ራቅ በል። እሺ ከሚጮህ ቦታ ራቅ ስትገቡ ጊዜ። ቦቢ አንዴ ስልክህን ማን ነው የሚወተራን ሰውና ከአንድ በላይ ስለማግባት ምናምን ያልከው አይደለ? ክርስቲያኖች እንደዛ ብለው ይጠይቃሉ ነው የሚለው። ክርስቲያኖች ከአንድ በላይ ለምን ታገባላችሁ? ወይንም ይሄ ነገር ክልክል ነው
ብሎ የመናገር ሞራል የላቸውም። እንደ መጽሐፍ ቅዱስ ከሄድን አንዲትም ቦታ ላይ ከአንድ በላይ ማግባት ክልክል ነው የተባለበት ቦታ የለም። ስለዚህ እንደ ክርስትና 1 ሚሊዮን ቢያገባ ሰውየው ምንም አይነት የሚከለክል ማስረጃ የለም። ይቅርታ አነሰ 1 ቢሊዮን ሚስቶችን ቢያገባ እንደ ክርስቲያን ከአንድ በላይ አታግቡ ወይንም ክልክል ነው ከአንድ በላይ ማግባት የተባለበት ቦታ የለም በፍጹም። እንደውም እስልምና ነው የገደበው። ነቢያችን ሰለላሁ ዐለይሂ ወሰለም መጥተው እስከ 4 ብለው ባይገድቡ ከዚያ በላይ ቢያገባ ሰውየው አይከለከልም ነበር። ዝም ብለው ያገቡ ነበር ሰዎች። መጽሐፍ ቅዱስ ላይ እንደ ምሳሌ ማንሳት እንችላለን። እግዚአብሔር የሚያናግራቸው የእግዚአብሔር ሰዎች እነ አብርሃም ከአንድ በላይ አግብተዋል። እነ ሙሴ ከአንድ በላይ አግብተዋል። እነ ዳዊት ከአንድ በላይ አግብተዋል። ሰለሞን 700 ሚስቶች እና 300 ቁባቶች 1000 ሚስቶች ነበሩት። አስባችሁታል? 700 ሚስቶች ጀማዓ መጽሐፍ ቅዱስ ላይ 700 ሚስቶች። እግዚአብሔር አንዲትን ቦታ ላይ ለምን 700 ሚስት አገባህ? ይሄን ማግባትህ ወንጀል ነው ክልክል ነው ብሎ የተቃወመበት አንዲትን ቦታ የለም። ነገር ግን የእግዚአብሔር ቃል ነው ተብሎ በሚታሰበው መጽሐፉ ላይ 700 ሚስቶች ያለው ሰው አለ። እሺ በመረጃ ያና 700 ሚስቶች እንደነበሩት ላሳያችሁ። እሺ 700 ሚስቶች እንደነበሩት ላሳያችሁ አይደል? ያውና ይታያቸው። ያው ለእርሱም ወይዛዝርት የሆኑ 700 ሚስቶች 300 ቁባቶች ነበሩት፣ ሚስቶቹም ልቡን አዘነበሉት ይላል። ያ ስለ ሰለሞን ንጉሥ ሰለሞን 700 ሚስቶች 300 ቁባቶች ነበሩት ቅዱሳን። ይህ ነው። እዚህ ጋር ሌላኛው ለቁትሂም አባት ለአሽሁር ሄላና ነዕራ የተባሉ 2 ሚስቶች ነበሩት። ያዕቆብ ልክ እንዲሁ ሚስቶች ነበሩት። ሊያና ሀና የሚባሉ ሚስቶች ቁባቶች ነበሩት። አብርሃም ልክ እንዲሁ ከአንድ በላይ ሚስቶችን አጫት ነበር። ይሄ ሁሉ ችግር የለውም መጽሐፍ ቅዱስ ላይ አንዲትን ቦታ ላይ ከአንድ በላይ አታግቡ ከአንድ በላይ ክልክል ነው የተባለበት የለም መጽሐፍ ቅዱስ ላይ። ስለዚህ ከአንድ በላይ ማግባትን የመቃወም ሞራል የለውም ማለት ነው ክርስቲያን ሰው። ብሉይ ኪዳን እኮ ነው ይላል። የአምላክ ቃል ነው አይደለም። አምላክ በሁሉም ጊዜ ትክክል ያደርጋል አያደርግም? የተቃወመባቸው ቦታ ካለ እነዚህን ቅዱሳን ሰዎች አምጡ። አብርሃም ግን ትእዛዜን ጠብቋል እያለ መስክሮለታል እግዚአብሔር። ነገር ግን ከአንድ በላይ ማግባቱ ሲቀር ብሎ የተቃወመበት ቦታ የለም። ታገኙት። ዳዊትን ሲያወድሰው እናያለን። እግዚአብሔር ምን ይላል? ዳዊትን ያወድሰዋል አይደል? ዳዊት ግን በእግዚአብሔር ፊት ምንም አይነት በደልም አላደረገም፣ ክፉን ነገር አላደረገም በኦሪዮ ላይ ካደረሰው በደል በቀር ይላል። ከአንድ በላይ ማግባቱንስ በፍጹም አልኮነነበትም። በጣም ይገርማችኋል። እቺ ፂሜ በጣም ረዝማለች። እዚህ ድረስ ታያችሁ። እውነት እላችኋለሁ ይሄን ያየ ብፁዓን ናቸው። እሺ ምን ነበር ሌላ? ልጅ ፓፓ ጥያቄ አለ? ሜተናስ? አዎ ጥያቄ አለኝ። እሺ ጥያቄ ምንድን ነው? ልጠይቅ? እሺ ጥያቄ ከእስልምና ጋር በተያያዘ ጠይቅሽ። ከእስልምና ጋር በተያያዘ ብዙ ጊዜ ሰላት ስታረጉ ብዙ ጊዜ ሰላት ስታረጉ አቅጣጫችሁን ወደ መካ ነው የምታዞሩት። አላህ መካ ነው ያለው? አላህ መካ ስላለ አይደለም። አላህ መካ ስላለ አይደለም። መካ ምንድነው ከተባለ ካዕባ የሶላት የስግደት አቅጣጫ እንጂ ሌላ አይደለም። አላህ በቁርአን ላይ አቅጣጫችሁን ሰላት ስታደርጉ ወደ መካ ነው ዞራችሁ የምታደርጉት። አቅጣጫ ለምን እንደምትቀይሩት? አላህ በሁሉም ስፍራ የሚገኝ ከሆነ ለምን አቅጣጫ መዞሩ አስፈለገ? ቆይ
ቆይ ታዲያ ለምንድን ነው ኔትወርክን አስተካክል። ለናሽ እየዘገየ ነው የሚደርሰው። ወደዛ ዞሩ አለ? አዎ ዞሩ ስላለ ወደዛ ዞራችሁ ነው የምታገኝ። ሰውየው አምላክን እንደምታምን ሁሉ እርሱ ያዘዘህን ትእዛዝ መፈጸም ደግሞ ከእምነት ነው አይደል? አምላክ ባዘዘህ መልኩ ነው አምልኮን የምፈጽመው አይደል? እርሱ ሲያዘን ጊዜ ሶላትን በምትሰግዱ ጊዜ ወደ ቂብላ አቅጣጫ ዙራችሁ ስገዱ አለ። በሌላ ቦታ ላይ ምን ይላል? ፈአይነማ ትወሉ ፈሰመ ወጅሁላህ ይላል። ወደ ፈለጋችሁበት ወደ የትኛውን ቦታ ብትዞሩ እኔ እዚያ አለሁ ይላል አላህ ሱብሓነሁ ወተዓላ። ሁሉም ቦታ ያያል፣ ሁሉን ይቆጣጠራል፣ ሁሉን ያውቃል ማለት ነው። ገብቶሃል? ነገር ግን ለስግደት አቅጣጫ ለሶላት 5 አውቃት ሶላት በምትሰግዱ ጊዜ ፈወሊ ወጅሃከ ሸጥረል መስጂዲል ሐራም ይላል። ሶላትን በምትሰግዱ ጊዜ ወደ ቂብላ አቅጣጫ ዙራችሁ ስገዱ ይላል። በዚሁ አንጻር መጽሐፍ ቅዱስ ላይ ወደ ቤተ መቅደስህ ዙሬ ሰግዳለሁኝ አለ ዳዊት። እግዚአብሔር ቤተ መቅደስ ብቻ ነው ያለው ማለት ነው? ወደ ሌላ ቦታ የለም ማለት ነው? ያስኬዳል? እንደዚህ አያስኬድም። ወደ ቤተ መቅደስህ ዙሬ ሰግዳለሁ አለ። ላሳያችሁ ቅዱሳን፣ ላሳያችሁ። ዳዊት ወደ የራሳቸው የሆነ አቅጣጫ ነበራቸው እነሱ መጽሐፍ ቅዱስ ነው ስግደትን በሚያደርጉ ጊዜ ላውጣላችሁ አንድ ያው እና ቅዱሳን ይታያቸዋል። ወደ ቅዱስ መቅደስህ እሰግዳለሁ፣ ስለ ምሕረትህና ስለ እውነት ስምህን አመሰግናለሁ፣ በሁሉ ላይ ቅዱስ ስምህን ከፍ ከፍ አደርጋለሁ። ወዴት እሰግዳለሁ አለ? ወደ ቅዱስ መቅደስህ እሰግዳለሁ። እሺ ጥያቄ ያለ ቀጥ እሺ አላህ አላህ ከፍጥረት ዓለም በላይ ነው። ሁሉን ቦታ ያውቃል፣ ሁሉን ይከታተላል። ከእርሱ የሚደበቅ ምንም አይነት ነገር የለም። አብደላህ ብን መስዑድ ብን አላ አላሁ ፊ ሰማ ወዕልሙሁ ፊ ኩሊ መካን ወላ የኽፋ ዐለይሂ ሸይኡን ሚን አምሪኩም አላ። አላህ ከሰማያቶች ሁሉ በላይ ነው፣ እውቀቱ ደግሞ ሁሉም ቦታ ያካበበ ነው። ከእርሱ ቅንጣት የሚደበቅ ማለት አንዴ ጥያቄ አልጨረስኩም ነበር። እኔ አሁን ነጋሽ ስራ ስልም በመጀመሪያ ደረጃ ቁርአን ሲወርድላቸው ማንበብም መጻፍም አይችሉም እና ያኔ እሳቸው ማንበብም መጻፍም ስለማይችሉ የጻፈላቸው እና እንትን ቁርአን እንደዚህ ጽፎ አባጅቶ እንትን ያለልን ሰው እነማን ነበሩ? ሌላ ጥያቄ አለ? ሌላ የለኝም። የሚረብሽ ቁርአንን የጻፈው ማን ነው? ቁርአን ከማን ዘንድ ነው የመጣው? በማን በኩል መጣ? ለማን መጣ? ማን ጻፈው? ቁርአን ከማን ዘንድ ነው የመጣው? ከአላህ ዘንድ። በማን አማካኝነት? በመልአኩ ጅብሪል፣ በገብርኤል ወይም በመንፈስ ቅዱስ አማካኝነት መጣ። ለማን መጣ? ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ማን ጻፈው? የነቢ ሰለላሁ ዐለይሂ ወሰለም ሰሓቦች። ለዚህ ሁሉ ማስረጃ ቃለ አላሁ ስብሓነሁ ወተዓላ ፊ ሱረት ሹዓራ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ቢሊሳኒን ዐረቢይን ሙቢን። ይህ ቁርአን ከዓለማቱ ጌታ ከአላህ የተወረደ ነው አለ። ዐላ ቀልቢከ በአንተ ልብ ላይ ሙሐመድ ይላቸዋል። በሌላ ቦታ ላይ በሱረቱ ነሕል ላይ ምን ይላል? ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ። ሙሐመድ ሆይ ይሄን ቁርአን በእውነት መንፈስ ቅዱስ ከጌታቸው ከአላህ ዘንድ አወረደው በላቸው ይላል። በመንፈስ ቅዱስ ምሪት የመጣ ቃል እንደሆነ ቃል በቃል ይናገራል። በሌላ ቦታ ላይ ምን ይላል? በሱረቱል በቀራ ላይ ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላህ። በአላህ ፍቃድ እርሱ መልአኩ ጅብሪል ወይንም ገብርኤል ይሄን ቁርአን በልብህ ላይ ያወረደው እያለ ይናገራል። ስለዚህ ከአላህ ስብሐነሁ ወተዓላ ዘንድ መልአኩ ጅብሪል ለነብዩ ሰለላሁ ዐለይሂ ወሰለም ያወረደው ቃል ነው። ማን ጻፈው ወደሚለው እንምጣ።
ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? እድዑ ሊ ዘይደን ፈልየክቱብ ዐኒ፣ ዘይድን ጥሩት ከእኔ ቁርአንን ይጻፋሉ። ራሳቸው አዘው በጊዜያቸው ራሳቸው ባሉበት ጊዜ ነው የተጻፈ። በሌላ ቦታ ላይ ዘይድ ራሱ ሲናገር ምን ይላል? ዘይድ ብን ሳቢት የሚባለው ሰሓባ ምን አለ? ኩና ኑአልፉ ልቁርአን ዐንደ ረሱሊላህ ሰለላሁ ዐለይሂ ወሰለም፣ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ 3 ቦታ ፀጉር ቤት ሰራ ነበር። ተባረር ያለው ቡና ምናምን ሞካክር ነበር። እሱንም ስላስቆሙኝ ከፍተኛ ችግር ላይ ነኝ። አግዙኝ። አግዛት ልጆች ባረከና ሌላው እሁድ ለታ ነቢል ጋር ፕሮግራም ይዘውልኛል። ነቢል ሰለምቴው እሱ ጋር መታችሁ በሱ ጋር ማገዝ ትችላላችሁ። ነቢል ሰለምቴው ፕሮግራም ይዞልኛል እና ያው ሙሉ ቤተሰብ ነው የሰለም ነው። አጠቃላይ 6 ልጆቼ እና እኔ 7 ቤተሰብ ማለት ነው። ያው በሁለቱ ልጆቼ የተነሳ ነው እና አላህ ሁላችንንም ቀጥተኛ መንገድ መርቶናል። ኢንሻአላህ ደግሞ አባታቸውም አንድ ቀን ወደ እውነታው ይመጣል። በዱዓችሁ አግዙን ማለት ነው። እስከዛ ድረስ ግን ያው ሲንግል ማማን በመሆኔ ትንሽ ችግር ላይ ነኝ። አግዙኝ። ስራ ቆሜ ቁጭ ብያለሁ። አካውንቴ ፕሮፋይል ላይ አለ። እሺ ልጆች ቀጥሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? አባቴ ማለት ነው። አባቴ ትንሽ ያመው ነበረ የሆነ እንደ ጂኒ ምናምን ነገር ማለት ነው። እሺ እና ያንን ነገር ሁል ጊዜ አንድ አመት ሲሆን በግ ምናምን እያረደ እንትን ይላል። የሆነ ደም ምናምን ካላየ ያመዋል በሚለው እንትን ይል ነበርና ይሄን ነገር እንዴት ነው ሐራም ነው ወይ የሚለውን ለመጠየቅ ነበርና ሐራም ነው ወይስ ድጋሜ ይቅርታ፣ ድጋሜ እስኪ ምንድን ነው አልሽው? አይሰማም እንዴ? ድጋሜ አባቴ ማለት ነው ያማዋል እና በጣም ያማዋል አንዳንድ ጊዜ እና የሆነ ሙሀከል ምናምን የሚባል ነገር አለ በገጠር አካባቢዎች እና ያንን ነገር አባቴ በአንድ አመት ያው በግ ምናምን እያረደ ያከብራል ማለት ነው። ልክ እንደ የሆነ እንደ ማክበር ምናምን ነገር እና ያ ነገር እንዴት ይታያል? ሐራም ነው ወይ ወይስ ችግር የለውም? አይቻልም። እሺ ሁሱ ጀዛኩሙላህ ኸይር፣ አመሰግናለሁ። መርሐባ እሺ ልጆች መልካም ጊዜ ይሁንላችሁ። ኢንሻአላህ ሌላ ጊዜ እንገናኛለን። السلام عليكم ورحمة الله. السلام عليكم. ማርያም ጋር ሰው ይሰማል? ከላይ ያለው ወይም ያለሽ? السلام عليكم. وعليكم السلام. ማን ልበል? ማርያም ጋር ሰው
ማሪባ ይሰማል? ሰላም አለይኩም ሁዙ يا ربي السلام عليكم ورحمة الله وبركاته. وعليكم السلام. عندي ሴት ሀይድ ላይ ሆና ቁርአን መቅራት ትችላለች? መንካት ማለት ያኒ መቅራት ሳይሆን ቁርአን ይዛ መቅራት ትችላለች? በዚህ ጉዳይ በዑለሞች መካከል ብዙ ሐሳብ አለ። ትክክለኛውና ራጂሑን ልንገራችሁ። በሂፍዟ ቁርአን ይቀራ ነው። ልክ እንዲሁ ቁርአን ይዛ መቅራት ችግር የለም። ሶስተኛው የወረቀቱን ቁርአን ወይንም ሙስሐፍ በጨርቅ ወይንም በጓንት ይዛ ብትቀራ ችግር የለውም። እሺ በጓንት ጀዛከላህ